የተወደዳችሁ እንዴት ናችሁ? ይህ አርስ ስፔሻል ነው። ዋና ጉዳዮች የድምፃዊ ኃይሉ አመርጋ የሙዚቃ አልበም ለአድማጮች የሚቀርብበት ቀን ታወቀ። አፍሪካን ኢምፓክት ሽልማት ተካሄደ። በሌላ በኩል የሀበሻቢው 6ኛው የኢትዮጵያ ፊልም ፌስቲቫል የሚካሄድበት ቀን ይፋ ሆነ። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ አፍሪካን ኢምፓክት አዋርድ በነባ ኮኔክሽን እየተዘጋጀ በየዓመቱ ከስፖርት፣ ከስነ ጥበብ፣ ከስራ ፈጠራ ዘርፎች ለማህበረሰብ ላበረከቱት አስተዋጽኦና ለለውጥ ላደረጉት የላቀ ተሳትፎ ከየዘርፉ ተመርጦ የሚሸለሙበት መድረክ ነው። ዘንድሮም በአሜሪካን ዋሽንግተን ዲሲ በድምቀት የተከናወነው የ2018 አፍሪካን ኢምፓክት አዋርድ የሽልማት ስነ ስርዓት በበርካቶች ዘንድ መነጋገሪያ ሆኗል። ጣቢያችን አርትስ ብቸኛው የቴሌቪዥን የሚዲያ አጋር በሆነበት የ2018 የሽልማት ስነ ስርዓት ላይ አንጋፋው ድምፃዊ መሐሙድ አህመድ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ ጀግናዋ አትሌት መሰረት ደፋር፣ ጋዜጠኛና የማስታወቂያ ባለሙያ ሴፉ ፋንታውን እንዲሁም ባለሀብቱ አቶ ኢዮብ ማሞ የእውቅና ሽልማት ተበርክቶላቸዋል። የዘንድሮው ሽልማት ስነ ስርዓት የተለያዩ ጉዳዮች የተስተናገዱበት ሆነው አልፈዋል። ከነዚህም ጉዳዮች መካከል የጊፍት ሪል ስቴት የሥራ ኃላፊ ሽልማቱን ለመስጠት በወጡበት አጋጣሚ የ1 ሚሊዮን ብር ሽልማት ለመሐሙድ አህመድ በመስጠት ተመልካቹንም ተሸላሚውንም በድንገት የስጦታ ሰርፕራይዝ ያደረጉበት ጉዳይ አንደኛው ሆኖ አልፈዋል። በሌላ በኩል እርሱን የሚመለከቱ የሽልማት ስነ ስርዓቶች ላይ በአካል ሲገኝ የማይታየው የቴሌቪዥንና ሬዲዮ ፕሮግራም አቅራቢው ሴፉ ፋንታውን ከሽልማቱ በኋላ መድረክ ላይ ከሱስ ወጥቼ እዚህ መድረሴ ህልም ነው ሲል የተናገረበት ንግግሩ በበርካቶች ዘንድ መነጋገሪያ ሆኖ አልፏል። ትላንት በሱስ ህይወት ለነበረው ታዳጊው ሰይፍ ይህ የዛሬው ሽልማት ህልም ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን። በርካታ ጉዳዮች የተስተናገዱበትን የዘንድሮን የአፍሪካን ኢምፓክት ሽልማት ሙሉ የሽልማት ስነ ስርዓት ምን ይመስል እንደነበረ ቅዳሜና እሁድ በጣቢያችን አርትስ በማህበራዊ ትስስር ገጾችና በቴሌቪዥን ለተመልካቾች ይሰራጫል። የኢትዮጵያ ፊልሞችን በዓለም አቀፍ ሲኒማዎች በማሳየትና በሞባይል መተግበሪያዎች በማሰራጨት የሚታወቀው ሀበሻቢው 10ኛ ዓመቱን በአዲስ አበባ አክብሯል። መቀመጫውን በለንደን ያደረገው ሀበሻቢው የኢትዮጵያ ፊልሞችን በዓለም አቀፍ የፊልም ፌስቲቫሎች ይታጩ ዘንድ በዓለም አቀፍ ሲኒማዎች ላይ መታየታቸው ለዘርፉ ከፍተኛ አስተዋጽኦ ያደርግ እንደነበረ የገለጸ ሲሆን በ10 ዓመት ጉዞውም በርካታ ስኬቶችን መጎናጸፉን አስታውቋል። ሀበሻቢው በ10 ዓመታት ጉዞ የላቀ አስተዋጽኦ ለነበራቸው የፊልም ድርሰት ጻፊዎች፣ አዘጋጆች፣ ተዋናዮች እንዲሁም ለፊልሙ ዘርፍ እድገት አስተዋጽኦ ለነበራቸው ግለሰቦችና ተቋማት የእውቅና ሽልማትም አበርክቷል። 6ኛው የኢትዮጵያ ፊልም ፌስቲቫልም ጥቅምት 8 እና 9 ቀን 2018 ዓ.ም በለንደን ከተማ እንደሚካሄድም በስነ ስርዓቱ ላይ ይፋ ሆኗል። ይህ በኢትዮጵያ የመጀመሪያው የሮክ የሙዚቃ ስልተ ምት ባንድ ነው። ጃኖ ይህ ደግሞ ከጃኖ ባንድ ድምፃውያን መካከል ኮከቡ እንደሆነ የሙዚቃ አፍቃሪያን የሚመሰክሩለት ድምፃዊ ኃይሉ አመርጋ ነው። ድምፃዊ ኃይሉ አመርጋ ከተራራው ማዶ፣ እንግዳ፣ ይነጋል፣ ማርዬ፣ ይገርማል የተሰኙ ሙዚቃዎችን ጨምሮ 10 ያህል ስራዎችን በጃኖ ባንድ በኩል መዋጮ አድርጓል። ከጃኖ ባንድ መፍረስ በኋላ ከኃይሉ አመርጋ በቀር ሶስቱ የባንዱ ድምፃውያን በየፊናቸው የራሳቸውን የሙዚቃ አልበም ለአድማጮች አቅርበዋል። በሙዚቃ ወዳጆች ዘንድም የኃይሉ አመርጋ የሙዚቃ አልበም መቼ ነው የሚለቀቀው የሚሉ ጥያቄዎች ለድምፃዊው ሲቀርቡ ቆይተዋል። ለዚህም ጥያቄ በመጨረሻም አልበሙ ለአድማጮች የሚቀርብበት ቀን ታውቋል። ድምፃዊ በግሉ የሰራው የመጀመሪያ አልበሙ ጥቅምት 21 ቀን 2018 ዓ.ም ለአድማጮች ይቀርባል ተብሏል። የአልበሙን ስራ ለመከወን 6 ዓመታት እንደፈጀ የተነገረለት አልበሙ አሁን የተሰኘ ርዕስ ተሰጥቶታል። ከመለቀቁ በፊትም ጥቅምት 18 2018 ዓ.ም የሙዚቃ ማድመጫ መሰናዶ እንደተዘጋጀለትም ሰምተናል።
በዛጎል የመጽሐፍ ባንክ የሚዘጋጀው ነገረ መጽሐፍት የመጽሐፍት ውይይት ነገ ቅዳሜ ጥቅምት 8 2018 ዓ.ም ከቀኑ 8 ሰዓት ጀምሮ ሚኒሊክ ሆስፒታል አካባቢ በሚገኘው ኤፍኤስኤስ አዳራሽ ውስጥ ይካሄዳል። በዚህ ሳምንት የተመረጠው መጽሐፍ ቀይ አንበሳ የተሰኘ መጽሐፍ ሲሆን በክብር እንግድነት ዶክተር ተስፋዬ መኮንን ይገኛሉም ተብሏል። የዝግጅቱ አወያይ ደራሲ እንዳለጌታ ከበደ ነው። አፍሪካ አሊ ይባላል። ሙዚቀኛና ኢንጂነር ነው። የዩኒቨርሲቲ መምህርም ሆኖ እየሰራ ይገኛል። ሙዚቀኛ አፍሪካ አሊ አስቀድሞ በአፋርኛና በሌሎች ቋንቋዎች 2 የሙዚቃ አልበሞችን ሰርቷል። ከሰሞኑ ደግሞ 3ኛ አልበሙን ታይሲ አዳ በሚል ርዕስ በቅርቡ ለሙዚቃ አፍቃሪያን ለማቅረብ እንዳሰበ ይፋ አድርጓል። የአልበሙ መጠሪያ ታይሲ አዳ የተሰኘ ሲሆን ትርጉሙም ድንቅ ባህል የሚል አቻ ትርጉም አለው። ይህ ታይሲ አዳ የተሰኘ አልበም ከሌሎች የሙዚቃ አልበሞች ለየት የሚያደርገው የአፋር ሕዝብን ቱባ ባህል ለዓለም የሚያስተዋውቅ መሆኑና በተለይ ለአዲሱ ትውልድ ባህሉን እንዲያውቅ ትልቅ አስተዋጽኦ ያለው ሥራ በመሆኑ ነው ሲል ተናግሯል። በሙዚቃ ቅንብር ስማገኘው ሳሙኤልና መክብብ ጸጋዬ ማሪዮ ተሳትፈዋል። 8 የሙዚቃ ስራዎች በተካተቱበት በዚህ አልበም ላይ በግጥም ኢብራሂም አሊ፣ ከድር አሊ፣ እድሪስ ደረሳ እንዲሁም ራሱ አፍሪካ አሊ ተሳትፈዋል። አልበሙ ውስጥ ለተካተቱ 4 ሙዚቃዎች የሙዚቃ ቪዲዮዎችም እንደተሰራላቸው ተነግሯል። ጥቅምት 9 የሚመረቀው አልበሙ ዩቲዩብን ጨምሮ በተለያዩ ዓለም አቀፍ መተግበሪያዎች በኩል ለአድማጮች ይቀርባልም ተብሏል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል ኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን።